ሰበር መረጃ ቅዱስ ሲኖዶስ ልዩ ውሳኔዎችን በዛሬው ዕለት አስተላልፏል። ሚያዝያ 22 2017 ዓ.ም ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ከቤተክርስቲያናችን የነገረ ማርያም አስተምሮ ውጪ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ የሰጡትን ትምህርትና በማህበሩ ሚዲያ የተላለፈበትን ሁኔታ በተመለከተ በዛሬው መደበኛ ጉባኤው በሰፊው ተወያይቶ ለመወሰን በያዘው ቀጠሮ መሰረት በጉዳዩ ዙሪያ ጥልቅ ውይይት ካደረገ በኋላ የሚከተሉትን ውሳኔዎችን አስተላልፏል። አንደኛ፣ ፍኖተ ጽድቅ ጠቅላላ ማህበር በተለያዩ ጊዜያት ከቅድስት ቤተክርስቲያናችን አስተምሮ ውጪ በሚዲያው ያስተላለፈው የስህተት ትምህርት የቤተክርስቲያናችንን አባቶች ሊቃውንቱንና መላው ህዝበ ክርስቲያኑን ያሳዘነ በመሆኑ በማህበራት ምዝገባ ክትትልና ቁጥጥር መምሪያ በኩል ጊዜያዊ የእግዳ ደብዳቤ እንዲደርሰውና በመምሪያውም በኩል አስፈላጊው ጥብቅ ክትትል እንዲደረግ ሆኖ በጉዳዩ ላይ የመጨረሻ ውሳኔ መስጠት ይቻል ዘንድ 5 አባላት ያሉት ኮሚቴ እንዲቋቋም አድርጓል። በዚሁ መሰረት ቋሚ ሲኖዶስ ያቋቋማቸው አጣሪ ልዑካን አጠቃላይ የማህበሩን ሁለንተናዊ እንቅስቃሴና በሚዲያው ያስተላለፋቸውን የስህተት ትምህርቶች በተመለከተ ከጠቅላይ ቤተ ክህነት ጽሕፈት ቤትና ከማህበራት ምዝገባ ቁጥጥርና ክትትል መምሪያ ጋር በመነጋገር በሚገባ መርምረውና አጣርተው በአጭር ጊዜ ውስጥ ከውሳኔ ሀሳብ ጋር ለቋሚ ሲኖዶስ እንዲያቀርቡ። ሁለተኛ፣ ብፁዕ አቡነ ገብርኤል ማርያም ቤዛዊተ ዓለም አትባልም በማለት ከቤተ ክርስቲያናችን የነገረ ማርያም አስተምሮ ውጪ የሰጡት ሕጸጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሀሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ፣ ብፁዕነታቸውም ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በታቅቦ እንዲቆዩ። ሶስተኛ፣ ብፁዕ አቡነ ፊሊጶስ የደቡብ ኦሞና አሪ ዞኖች ሀገረ ስብከት ሊቀ ጳጳስ፣ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንትና ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ያስተላለፏቸው የስህተት ትምህርቶችና በሌሎችም መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንት ጉባኤ ከቤተ ክርስቲያኒቱ አስተምህሮ አንጻር በሚገባ መርምሮና አጣርቶ ከመፍትሄ ሀሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብ። አራተኛ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ስርጭት ድርጅት ለፍኖተ ጽድቅ ጠቅላላ ማህበር ሚዲያ የአየር ሰዓት የሰጠበትን ዝርዝር ሁኔታና ከማህበሩ ጋር በተያያዘ አየር ላይ ያዋላቸውን ትምህርቶች የሚያሳይ ሪፖርት እንዲያቀርብ ይደረግ በማለት ቋሚ ሲኖዶስ ወስኖ የዕለቱን ጉባኤ በቅዱስነታቸው ጸሎተ ቡራኬ አጠናቋል። ምንጭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት መምሪያ በማህበረ ቅዱሳን የፌስቡክ ገጽ ላይ እንደተጻፈ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቆየን። አሜን። አሁን በሰሞኑ የመጣው ነገር እሱ ነው። ተመልከቱት። ይሄ ማህበራዊ ሚዲያውን ጥልቅልቅ አድርጎ ሲበጠብጠን የሰነበተው ሰይጣን መግቢያ ያገኘ ማለት ነው። ተመልከቱት። ሰይጣን መግቢያ ያገኘ ማለት ነው። ይሄ ጳጳስም የሚናገረው መነኩሴ የሚናገረው አስረግጬ ነው የምነግራችሁ። ማንም ቢናገረው ምን ለውጧል? እንኳን ጳጳስ ከሰማይ የወረደ መልአክ እንኳን ቢነግረን የእመቤታችንን ትምህርት አንቀይረውም። ከዚህ በኋላ ከውጭ ይልቅ የውስጡ እየመረረ መጥቷል፣ እየከፋም መጥቷል። የሚያስቆሙ መድኃኒቱን ቀምመው በደንብ አድርገው የሚያጠምቁ የሚመግቡ ሊቃውንት ያስፈልጓታል ቤተ ክርስቲያን። ከዚህ በኋላ የቀደሙ አባቶቻችን አስተምሮናል። ቄርሎስ አስተምሮናል፣ ኤፍሬም አስተምሮናል፣ ዮሐንስ አፈወርቅ አስተምሮናል፣ ሌሎችም። ማን የሚናገረው ነው እውነት? አንዱ አንዱን ይለናል፣ አንዱ አንዱን ይለናል። የማን ነው እውነት? የማን ነው ትክክል? ማን እንደላከው የማይታወቀው ሁሉ ሐሳብ አመጣ ቁጥር መረበሽ የለባቸው። መምህሮቻችን እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ለበጎቻቸው የሚሞቱ ነበሩ። እነዚህ ናቸው መምህሮቻችን።